ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናሌ ቤተሰቦች፣ በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት ከባለፈ ካቆምንበት የአማርኛን ፊደል እንዴት አድርገን በእንግሊዘኛ በቀላል መጻፍ እንደምንችል በተለይ ጀማሪ ለሆናችሁ ተማሪዎች በጣም አስፈላጊ ትምህርት ስለሆነ ለእናንተ ነው ይዤላችሁ የመጣው። ጀማሪ ልጆች ሁነን ማንበብና መጻፍ ለማንችል በዚህ ዘመን በጣም አስፈላጊ ስለሆነ ለእናንተ ይጠቅማል። ስራ ላይ ብትሆኑ እንኳን ቪዲዮውን እያያችሁ ትማራላችሁ ከሚል አኳኋን ነው ይዤላችሁ የመጣሁት። ቪዲዮውን ተመጨረሻው ተከታተሉ። እንዲሁም ደግሞ ኦንላይን መማር የምትፈልጉ በየትኛውም ሀገር ያላችሁ በየትኛውም ሀገር ብትሆኑ ኦንላይን መማር ብትፈልጉ በዚህ ስልክ ቁጥር ደውሉልን። በተመቻችሁ ሰዓት እናንተን በተመቻችሁ ሰዓት እናስተምራችኋለን። እኛ ባይመችን እንኳን ከኛ የተሻሉ እኛ የመለመልናቸው አስተማሪዎች ስላሉ አስተማሪዎችን ጎበዝ አስተማሪ መድበናል። በእነሱ አማካኝነት እንድትማሩ እናደርጋለን። እናንተ ይህንን ቪዲዮ እስከ መጨረሻው መከታተል እንዲሁም ደግሞ በቃ ለመማር ቆራጡ ናችሁ መምጣት ነው ከእናንተ የሚጠበቀው። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንደነገርኳችሁ የአማርኛ ፊደላትን በእንግሊዘኛ መጻፍ ከዚህ በፊት ጀምሬላችሁ ነበር እና ያቆምነው ከማን ነው? አ ከምትል ፊደል አቁመናል ከዚህ በፊት አ። ዛሬ ደግሞ ከነዚህ ቀጥለን ያሉትን ቀሪዎችን ፊደላት የማሳያችሁ ይሆናል። አሁን ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ይላል። አሁን ይሄ የእንግሊዘኛን ይቅርታ የአማርኛን ፊደል በእንግሊዘኛ ለመጻፍ ለምሳሌ ከበሮ ከበሮ ይላል። እስቲ በከሚጀምር ሌላ ፊደልን ፈልጉ። አሁን ከተማ እንዲህ ብለን በእንግሊዘኛ መጻፍ ብንፈልግስ እንዴት አድርገን እንጽፈዋለን የሚለውን ነው ማስተምራችሁ። ገባችኋ? እነኚህ ፊደላት ያዛችሁ ማለት በአማርኛ ማችሁትን በእንግሊዘኛ በቀላሉ ተጽፋላችሁ ማለት ነው። ስለዚህ ከ ለመጣፍ ኬ ቋሚ ለከ መሆኗን እንዳትረሱ። በቃ ኬ ካለሽ ከናት ከ። ስለዚህ ኬን እየቀያየርን ሌላ ፊደል አናባቢ እያደረግን ነው ምን ቀያየራት። ስለዚህ ከኢ ከተጨመረችባት ኬ ላይ ይውን ከጨመርን ኩ፣ ኬ ላይ አይን ከጨመርን ኪ፣ ኬ ላይ ኤን ከጨመርን ካ፣ ኬ ላይ አይና ኢን ከጨመርን ኬ ላይ ምንም ካልተጨመረ ክ፣ ኬ ላይ ደግሞ ኦን ከጨመርን ኮ ብለን እናነባለን ማለት ነው። በጣም አሪፍ። እንዲሁም ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ብለን ይህን ካነበብን የን ደግሞ የን ለመጻፍ ደግሞ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ ብለን ይህን ማወቅ ያስፈልጋል። አማርኛ የምትችሉ ልጆች ካላወቃችሁትም ችግር የለውም። ዋናው እንግሊዙን መያዝ ይቀድማል። አሁን ሌላ ቋንቋ የምትችሉ ልጆች ለምሳሌ ኦሮምኛ እየቻሉ ይሄን የሚያውቁ ናቸው። ኦሮምኛ የሚችሉታ አማርኛ ማይችሉ አሉ። ኦሮምኛ የሚችሉ እናንተ አሁን ይሄ በቀላሉ ይገባችኋል። እንግሊዘኛው በቀላሉ ነው የሚገባችሁ፣ አማርኛው ባይገባችሁ ማለት ነው። ስለዚህ የን ስንጥፍ ዋይ ናት። ዋይ የናት የየ ዘር በሙሉ ዋይ ትሆንና ከዚህ ላይ አናባቢዎችን እየጨመርን ነው የምናነብ። ዋይ ላይ ኢን ከጨመርን የ፣ ዋይ ላይ ዩን ከጨመርን ዩ፣ ዋይ ላይ አይን ከጨመርን ይ፣ ዋይ ላይ ኤን ከጨመርን ያ፣ ዋይ ላይ አይና ኢን ከጨመርን የ፣ ዋይ ላይ ምንም ካልተጨመረ ይ፣ ዋይ ላይ ደግሞ ኦ ከተጨመርን ዮ። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ ብለን እናነባለን ማለት ነው። እሺ ከዚህ ደግሞ ወን እንያት። ወን ለማንበብ ደብሊው ያችሁ ደብሊው ካለች ዋይ ናት። ቅርታ ወ ናት።
ወ ደብሊው ናት ለሁሉም ወ አጠፋም ማለት ነው። ከወ ላይ ደብሊው ኢ ከጨመርን ወ፣ ደብሊው ዩ ከጨመርን ው፣ ደብሊው አይ ከጨመርን ዊ፣ ደብሊው ኤ ከጨመርን ዋ፣ ደብሊው አይ ኢ ከጨመርን ዌ፣ ደብሊው ብቻዋን ከሆነች ው፣ ደብሊው ኦ ከሆነ ዎ ዎ ምን ሆነ? ወ ው ዊ ዋ ዌ ው ዎ ሚል ሆነ ማለት ነው። እሺ ከዛ የመጨረሻ ዘን ለማንበብ ዘ ዙ ዚ ዛ ዜ ዝ ዞ ምትለው እንዳለ ሆና ዘን ለማንበብ ዜድ ናት። ዜድን መርሳት የለባችሁ። ዜድ ላይ ኢ ካለች ዘ፣ ዜድ ላይ ዩ ካለች ዙ፣ ዜድ አይ ከሆነች ዚ፣ ዜድ ኤ ዛ፣ ዜድ አይ ኢ ዜ፣ ዜድ ብቻዋን ዝ፣ ዜድ ኦ ዞ፣ ዘ ዙ ዚ ዛ ዜ ዝ ዞ ሆነ ማለት ነው። በጣም አሪፍ። ስለዚህ እንደነገርኋችሁ እነዚህን እንዲያርገን እናነባለን። አሁን ቀጣይ ደግሞ እንያቸው እስኪ። ዠን ለማንበብ ዠን ለማንበብ ዜድ ኤች ከሆነች የዠ ዘር በሙሉ ናት። ዜድ እና ኤች ብቻዋን ከሆነች ማለት ነው። በቃ ይቺ ዜድ ኤች አጠፋም ዠ ላይ ዠ ዡ ዢ ዣ ጄ ዥ ዦ። አሁን ዜድ ኤች ኢ ከሆነች ዠ፣ ዜድ ኤች ዩ ከሆነች ዡ፣ ዜድ ኤች አይ ከሆነች ዢ፣ ዜድ ኤች ኤ ከሆነች ዣ፣ ዜድ ኤች አይ ኢ ከሆነች ጄ፣ ዜድ ኤች ብቻዋን ዥ፣ ዜድ ኤች ኦ ከሆነች ዦ። ያችሁ ይህንን በደንብ ማንበብ ዠ ዡ ዢ ዣ ዤ ዥ ዦ። በቃ ለመጀመሪያዋ ፊደል ማናት ቋሚ የምትሰጥ? ዜድ ኤች። በቃ ይችን መርሳት የለባችሁም። ሌሎች አናባቢዎች በቀጣይ የሚመጡ ነገሮች ናቸው። ግን ለዚህች አናባቢ ማናት የምትለዋን ማወቅ። ይች ደግሞ ደ ናት። ደ ዱ ዲ ዳ ዴ ድ ዶ። አሁን ለደ ዲ ናት የተሰጠች። በቃ ዲን መርሳት የለባችሁም። ዲ ኢ ከሆነች ደ፣ ዲ ዩ ዱ፣ ዲ አይ ዲ፣ ዲ ኤ ዳ፣ ዲ አይ ኢ ዴ፣ ዲ ብቻዋን ድ፣ ዲ ኦ ስትሆን ዶ ተብላ ትነበባለች። ደ ዱ ዲ ዳ ዴ ድ ዶ ማለት ነው። በቃ በጣም አሪፍ። አሁን ጀን ደግሞ እናንብ። ጀ ጁ ጂ ጃ ጄ ጅ ጆ። ይቺ ጀን ለማንበብ ጀ የእንግሊዘኛ ፊደል ናት። ራሷ ለጀ የምትሰጥ ጀ ኢ ከሆነች ጀ፣ ጀ ዩ ጁ፣ ጀ አይ ጂ፣ ጀ ኤ ጃ፣ ጀ አይ ኢ ጄ፣ ጀ ብቻዋን ጅ ተብላ ትነበባለች። ጀ ኦ ስትከተላት ጆ፣ ጀ ጁ ጂ ጃ ጄ ጅ ጆ ብለን እናነባለን ማለት ነው። እሺ ይቺ ገ ናት። ገ ጉ ጊ ጋ ጌ ግ ጎ። ለገ ደግሞ የምትሰጥ ጅ ናት። ጂ ኢ ገ ናት። ጀ ይቅርታ፣ ገን ለማንበብ ጂ መሆኗን እንዳትረሱ። ስለዚህ ኢን ካስከተለች ገ፣ ዩን ስታስከትል ጉ፣ ጂ አይ ጊ፣ ኤን ስታስከትል ጋ፣ አይ ኢን ስታስከትል ጌ፣ ምንም ሳታስከትል ስትቀር ጂ ብቻዋን ስትሆን ግ፣ ኦን ስታስከትል ጎ ብለን እናነባለን። አያችሁ? ስለዚህ ማወቅ ያለባችሁ የመጀመሪያ ፊደላት ኢን እንደሚያስከትሉ፣ ሁለተኛ ፊደላት ዩን፣ ሶስተኛ ፊደላት አይን፣ አራተኛ ፊደላት ኤን፣ አምስተኛ አይኢን፣ ስድስተኛ ምንም አያስከትሉም፣ ሰባተኛ ኦን ያስከትላሉ ማለት ነው። ስለዚህ በደንብ አድርጋችሁ እናንተ ቪዲዮውን ደጋግማችሁ ማየት መከታተል። ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። በምችሉት ቋንቋ ኮሜንት ላይ ያስቀምጡልኝ። እኔ
እናንተ በፈልጋችሁት ቋንቋ ብትጠፉልኝ እኔ ችግር የለውም። ቋንቋውን ካወቅኩት ተመልስላችኋለሁ። ባላውቀው እንኳ ትራንስሌት አድርጌ ቋንቋውን ተርጉሜ ማየት ስለምችል ችግር የለውም። ብቻ እናንተ እንዲገባቸው የምፈልገው። ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። መልካም ጊዜ